I ate my breakfast and I have eaten my breakfast በአማርኛ ሁለቱም ቁርሴን በልቻለሁ ማለት ነው in English ግን በጣም difference አለው okay እሺ አሁን ደግሞ ሶስተኛው ፓርት ላይ ልዩነታቸው ነው የምናየው እሺ ስለዚህ እስቲ look at these pictures so what do you see a difference እዚህ ጋር ምን አይነት ልዩነቶች ታዩሃል so I have eaten my breakfast and I ate my breakfast ሁለቱ different የሆነ things ላይ ነው ያሉት which is simple past እና present perfect in English ደግሞ ሁለቱ things በጣም confuse የሚያደርጉን things ናቸው መጀመሪያ I will show you a picture ከዛ በኋላ ጋር describe አድርገህ በዛውም እየተማርክ ነው ደግሞ ዘጋ ደግሞ እንደግማለን ማለት ነው again okay ታቃታለች ልጅ Oh, okay. Yes. Who is she? Miss Fendisha. Miss Fendisha. Good. Okay. So what is she holding? Yeah, TikTok ሽልማት. አንተ አሸነፈ ታውቃለህ? አረ አታውቅም አይደለ? Good. ስለዚህ I will give you a word. አሸነፈ አታውቅም ስለዚህ never የሚለውን ነው የምሰጥህ. Okay? እሱን አሸነፈ ያላቅም እንዴ ነው የምትለኝ በእንግሊዘኛ? አብዛኞቹም ጠይቃችሁኝ ከሆነ አሸናፊም he requested me to teach him this ምክንያቱም in English በጣም most confusing የሚባሉት ሁለቱ ቴንሶች ናቸው ግራ ያጋባሉ they mean the same thing especially in Amharic አረጋለው ነው የሚሆነው ግን እናንተ በደንብ እንድትረዱት ዲፈረንሱን አሪፍ የሆነ presentation ይዤላችሁ መጥቻለሁ it has taken my time በደንብ ቁጭ ብዬ በደንብ አስቤበት እናንተ በደንብ you will understand it ብዬ በማስበው ወይ ነው ያመጣሁላችሁ what do you see here ዋና ውስጥ ቁጭ ብሎ ፊልም እያየ ነው ፈታ እያለ ነው ፍሬንድ አይደለ እሺ አሁን ደግሞ today የሚለውን ወርድ ሰጥቻለሁ ረዘም እንዴ ለስዊሚንግ ፑል ውስጥ ፊልም አይቷል በለኝ This freaky guy was swimming and watching movie in the swimming pool today. ስለዚህ you guys will sit with me and በደንብ ይሄን ከተከታተላችሁ you will not confuse simple past with present perfect ever again. Okay? አሁን ይሄ ሰውዬ በልቷል ሆዱ ተነፍቷል ምናምን አይደለ? ስለዚህ በዚህ ወይ ነው የምትነግረኝ He has eaten too much food. He has eaten too much food. Too much እንታዋላልኩህም አሸናፊ. Too much ይቅርብ. Explain this picture. Real life situation አይደለ? ጀርባዬ ተሰበርኩ ነበር ትላንት. ይሄ እኔ ነኝ ትላንትና ጂሙስ ጀርባዬ ሰበርኩ እንዴ ነው ብትለኝ I broke my back at the gym yesterday. Good. በደንብ ካልገባችሁ I'll take the responsibility because በደንብ አሪፍ አድርጌ ነው ያዘጋጀሁላችሁ. Okay? So በዚህ ቪዲዮ ላይ we will see 4 points okay በአራት ቦታ ከፍይላችኋል ይሄን በደንብ አንደርስታንድ ታደርጉት በፓርት አድርጌ አራት ፓርት አለው ማለት ነው so የመጀመሪያው የምናየው ምንድነው አንደኛው ፓርት is አረፍተ ነገር አመሰራረት ወይም ስትራክቸሩ ማለት ነው እንዴ ነው አረፍተ ነገር ስንሰራ ሁሌ there is a structure አይደለ ይሄ subject verb ምናምን የሚባለው ፓርት እሱስ ልዩነታቸው ላይ አለ አንደኛው ፓርት እሱ ነው so እሱን በደንብ እናያለን the sentence structure ማለት ነው ሁለተኛ ደግሞ የምናየው ምንድነው መቼ እንጠቀማቸዋለን ወይም simple past የቱ ጋር ነው የምጠቀመው present perfect ደግሞ የቱ ጋር ነው የምጠቀመው ቢላውን ደግሞ በደንብ እናያለን ማለት ነው the third one ደግሞ their difference one no point እሱ ነው አይደለ ምክንያቱም of course they structure ይለያያል ጥቅማቸው ይለያያል ግን ትርጉሙ the same ከሆነ what is the difference የሚለው ነገር በደንብ እናያለን ማለት ነው ከዛ ይሄን ከተረዳን በኋላ ደግሞ አራተኛው ፓርት ምንድነው ጥያቄዎችን እንሰራለን ማለት ነው ወይም ደግሞ በደንብ ከገባችሁ በኋላ ከኔና ካሸናፊ ጋር you guys will practice with us with quiz okay I have got a quiz for you ስለዚህ እነኚህ አራቱንም ፓርት በደንብ ቁጭ ብላችሁ ማየት አለባችሁ okay እሺ አሸናፊ you're with me yes good okay so let's start መጀመሪያ ግን ይሄን አራቱን ከመጀመራችን በፊት እነኚህን ፒክቸሮች እንዴ ብለን ነው describe የምታደርገው የሚለው እናያለን okay so እነዛ አራቱ የነገርኩ አለ እንደዚህ ስትራክቸሩ like መቼ ነው የምንጠቀመው ዲፈረንስስ ምንድነው የሚለውን እሱ ላይ ከመግባታችን በፊት መጀመሪያ I will show you a picture ከዛ በኋላ ጋር describe አድርገህ በዛውም እየተማርክ ነው ግን ደግሞ ዘጋ ደግሞ እንደግማለን ማለት ነው again okay so I will give you pictures okay እሺ ታቃታለች ልጅ okay who is she Miss Fendisha good okay so what is she holding የቲክቶክ ሽልማት አለ ሰው አሸነፈ ታውቃለሽ ማለት ነው አንተ አሸነፈ ታውቃለህ አረ አታውቅም አይደለ good ስለዚህ I will give you a word አሸነፈ ታውቅም ስለዚህ never የሚለውን ነው የምሰጥህ okay so ቲክቶክ ለነገሩ ያው ወርድ አሸነፈ ታውቅም ትሬሱን እንተውን ታውቃለህ really እሺ ስለዚህ we have to specify it ማለት ነው ወደ ቲክቶክ creative award እሺ ስለዚህ እሱን አሸነፈ ያላቅም እንዴ ነው የምትለኝ በእንግሊዘኛ TikTok እሱን I have never won TikTok Creative Award good I have never won
TikTok Creative Award አሸንፍ ያላቀም አልከኝ ማለት ነው አሪፍ good እሺ አሁን ደግሞ I will show you the second picture ልክ ነኝ አይደል ያኛው ልክ ነህ እሺ ልክ ምን ነገር አለበት አይደል ልክ ነኝ አይደል yes እሺ ሁለተኛውን picture ላሳየህና እሱንም you will describe it ልክ እንደዚህ ማለት ነው እሺ what do you see here የሆነ ሰውዬ ዋና እየዋኘ ዋና ውስጥ ቁጭ ብሎ ፊልም እያየ ነው ፈታ እያለ ነው ፍሬንድ አይደለ እሺ ስለዚህ አሁን ይሄ የሆነው today ነው ዛሬ ነው okay so your word is today ቅድም never ነበር የሰጠው አይደለ አሁን ደግሞ today የሚለውን word ሰጥቻለሁ ስለዚህ ከፈለክ ሰውየው ዛሬ ዋኝቷል ሊሆን ይችላል or ዛሬ ዋና ውስጥ ፊልም አይቷል ሊሆን ይችላል as you like because you express two actions አይደለ ግን አንዱን ነው የምፈልገው ወይ ዋኝቷል በለኝ actually ረዘም እንዴ ለስዊሚንግ ፑል ውስጥ ፊልም አይቷል በለኝ ከዛሬ though okay እሺ this freaky guy is swimming አሁን አታርጋዋ ተነስቶ ያየነው እኛ አልፏል today ቅድም ሊሆን ይችላል እሺ this freaky guy was swimming and watching movie in the swimming pool today እሺ ይቻላል ግን እኛ ዛሬ ስፔሲፊካሊ የምናየው ስለማናው ብዬ ነበር ስለ simple past እና present perfect አይደለ ስለዚህ በዛው ወይ ነው የፈለኩት was ብያለውኮ was የቱ ጋር እናርጋው was plus swimming አይደል ያልከው so was swimming keting got things ነው የሚሆነው ኮለ እሺ was swimmed ነው was swimmed እንዴት ያልከኝ ጆሮዬ ነው እሺ አስተካክለ ነገረኝ ከሁለቱ አንዱ ምረጥና he was swimming እሺ ልክ አይደለም እሺ ሶስተኛው ፒክቸር ይሄ ነው okay ምን ያደርጉ ነው they are playing basketball they're playing basketball አይደለ who do you think is winning እዚህ ጋር I think ቀይ ቲሸርት የለበሰው ፈርቷልና እየተሸነፈ መሰለኝ but he looks more muscular than that one masculinity ችግር የለውም ለባስኬትቦል ትችላለህ ማለት ነው አንተ ትንሽ okay ስለዚህ you are for the blue one I'm for the red one okay እሺ ስለዚህ ይሄኛው ደግሞ your word is 6 hours ago okay 6 hours ago ስለዚህ አሁን ይሄኛውን simple express ታደርግልኛለህ these two boys were playing basketball 6 hours ago እሺ አሁን አንተ ያረከለው እንደዚህ ያረጉ ነበር እያዋኘ ነበር ነው ቅድም ስታረግልኝ የነበረው እንደዛ ሳይሆን የፈለኩትኝ እሱ ዋኘ ነው ያልኩ እነኝም ተጫወቱ 6 hours ago they have played basketball 6 hours ago x እሺ let's move on they had no እሺ look at this woman okay እሺ what is she doing she's splashing water on her face ያጠበሽ መሆኑ ነው by the way I don't know why she's doing all that የሚታጠብ ሰው ሲል ነው እንደዚህ ይመጣልኝ እሺ anyways do you wash your face like this no እንዴት ነው የምታጠበው አንተ ሰሞኑን በረዶ ውስጥ እየከተትኩ እንደዛ ነው የምታጠበው እሺ good I'm joking እሺ so እቺ ልጅ ደግሞ ፍቷን ታጠበች ነው የፈለኩትኝ okay ስለዚህ your word is already yeah. okay she already she has already washed her face good ያው ልክ ነህ yes she has already washed her face good እሺ the last picture what do you see ziga I think they are on beach they are on vacation እሺ they're having a good time yeah they're having your word is last week okay last week they had a beautiful vacation on the beach last week good እሺ ይሄኛው በማን አረክልኝ simple past or present perfect simple past simple ገምተህ ነው ያስተውቃል እሺ ግን ልክ ነህ they had a vacation a beautiful vacation on a beach last week good yes እሺ ስለዚህ አሁን we're going to move to the first step ምን ነበር ያየነው we will see the structures okay ስለዚህ structure-ውን እናያለን ማለት ነው አረፍተ ነገር አመሰራረቱን መጀመሪያ ከማን እንጀምር ከpresent perfect tense okay መጀመሪያ እስኪ አንተ ገምት because ሁሌ ነው የምንማረው tense እያለን
ብዙ እንማራለን አይደለ ስለዚህ እስኪ tell me present perfect tense ፎርሙን ነው subject ካለን በኋላ ምን በverb ፋንታ ምን አስገባው ምንድነች present perfect tense የምንለው እንትና አሁንም አክቲቭ የሆነ ነገር ነው ኢፌክቱ አለ ጥቅሙን አልጠየቅኩም ቆይ እሱ ሁለተኛው ላይ ነው የፈለኩት እኔ ስትራክቸራን ብቻ እሺ subject plus have or has እሺ plus verb to past አይደለም እኮ verb to ብቻ ነው እንዴ past አይደለም verb 3 okay ስለዚህ our structure is have or has plus verb 3 okay ቅድም ሰራልኝ ነበሮች ኤግዛምፕሎች እኮ ነበሩ she has already washed her face ነገር washed verb 3 washed ነው አይደለ ስለዚህ maybe ለዚያናል ኮንፊውዝ አደረገ ግን the structure is have ወይም has plus verb 3 ማለት ነው አይደለ so ሁለት ምርጫ አለን አይደለ have ለማን ነው has ልታቀው አለ ግን ያው ግልጽ ለማድረግ ነው have ለ እንትን ነው they you I እሺ ነው have የሚወስዱት has ደግሞ አንድ ይቀራል they አልከኝ you አልከኝ I we እሺ ስለዚህ ለነሱ have yes has ደግሞ ለሺ ለሂ እና ለኢት good ከዛ በኋላ verb 3 እንጠቀማለን ማለት ነው yes አይደለ እሺ አሁንም I have a picture for you okay ይሄኛውን picture ታይና you're going to explain በዚህ ፎርም መሰረት ማለት ነው አሁን ሰውዬ በልቷል ሆዱ ተነፍቷል ምናምን አይደለ ስለዚህ በዚህ ወይ ነው የምትነግረኝ እሺ he has eaten too much food he has eaten too much food too much እንታዋላልኩህም አሸናፊ too much ይቅርብ he has eaten food እሺ ብዙ ስትል በtoo much ፋንታ you can say a lot he has eaten a lot ለምሳ በለው እስኪ for lunch he has eaten a lot for lunch እስኪ say it again he has eaten a lot for lunch good ስለዚህ አሁን እሺ እንደዚህ ማለት he has eaten a lot of food for lunch ትችላለህ ያው for lunch ምን ሊበላ ይችላል eaten ብለን ምን ሊሆን ይችላል ከፉድ ውጪ እሺ you don't have to make your sentence longer you can just you know መቀነስ የምትችለው ነገር ቀንሰ precise የሆነ sentence መስራት ትችላለህ አይደለ so he has eaten a lot for lunch ይሆናል ማለት ነው እሺ so ቀጣዩ ላይ ድጋሜ ፎርሙላ አስቀምጥልን እንዳትረሳው okay ፎርሙ have or has plus verb 3 አሁንም I will give you another picture okay ከዛ በኋላ እንደምታረጋው you're going to show me you're going to express the picture okay እሺ here so a dog eating መሰለኝ ግራ ገባክ አረ አቃል እንዴ እሺ የኛ ግቢ ነው እንዴ ብዬ ነው ትደብር ማቀው እሺ ጫማውን በልቶታል ግን እሺ ስለዚህ አሁን the dog is your subject eaten my shoes good excellent ራሱን አረፍተ ነገር እናገኘው my dog has eaten my shoes okay as you can see the ግማሹ ተበልቷል ሆድ ውስጥ ስለሆነ ያለው ተበልቷል ማለት ነው so my dog has eaten my shoes እንላለን እሺ one more okay አሁንም ፎርሙን አስቀምጬላችኋለሁ አንድ ላይ እንድትሰሩ okay ለእናንተም so explain this picture ዲ አላርም ቀስቅሶት በአላርሙ ተናዶ አላርሙን እየሰባበረው ሊሰባበረው ነው ገና እሺ ግን እኔ ፎከስ ማድረግ የፈለኩት just በቃ አላርሙ መቀስቀሱ ነው ሰውየው አላርሙ ተናዷል ቀስቅሶታል ያ ተናዷል of course እሱን I didn't focus on it because ዋናው መነሳቱ ነው which is good yes እሺ so አላርሙ ነው subject the አላርሙ አስነስቶኛል እንዴ ነው የምትለው woke me up the alarm woke me up no ፎርሙ አይታይም ከላይ በዚህ ልስራ yes of course በሱ ነው የምንሰራው the alarm has woke verb 2 ነው woken me up good እስኪ say it again አሁን ሳት ቁጥር አረፍተ ነገር ወርድ ሳት ቁጥር the alarm has no the alarm has woken up me no ልክ ነበርኩ እኮ መጀመሪያ ስትሰራ has woken me up ሀዞን እሺ አሁን say it again ቶሎ ለማውራት ስልኮ ነው እኮ ቶሎም ብለ ልክም ሁና
እሺ the alarm has woken me up excellent the alarm has woken me up አላርሙ አስነስቶኛል አልን ማለት ነው okay so ይሄ ማን ስትራክቸር ነው ያናዳል በጣም ነው yes የምን ስትራክቸር ነው የpresent perfect yes አሁን ደግሞ we will see የsimple past tense okay ትገምታለህ እሺ simple past ደግሞ subject been ይጨምራል I think been እሺ ከሰብጀክቱን ጀምር መጀመሪያ subject has or no had ነው እሱ እሺ had እሺ ከዛ በኋላ no had አይደለም simple past ማለት እኮ አሁን ያለፈ ነው ያ ይሄ በቃ ምንም የሚለው verb to ብቻ ከዛ object አይደለ good nice እሺ ስለዚህ subject plus verb to plus object is the form for simple past okay yes አሁንም I will show you pictures በፒክቸሩ ነው ይሄን practice የምናደርገው ማለት ነው yeah ፎርሙ ይታያል አይደለ yeah good እሺ so explain this picture real life situation አይደለ ሰበርኩ ብለህ ነበር ጀርባዬን ተሰበርኩ ብለህ ነበር ትላንት ይሄ እኔ ነኝ good ጂም ጀርባዬን ተሰብሬያለሁ ብለህ ነበርና ሪሌት እንዲያደርገው ነው ይሄን ፒክቸር ያመጣውለት so ትላንትና ጂሙስ ጀርባዬ ሰበርኩ እንዴ ነው ብትለኝ I broke my back yesterday yet at the gym እሺ አሁን እስኪ ድገመው I broke my back yesterday at the gym ማን ይቀድማል ከat the gym እና ከyesterday yesterday at the gym ቦታ ይቀድማል ከመቼ okay at the gym yesterday yes እስካው ሙሉን I broke my back at the gym yesterday good ሁሌ መቼና የት አንድ ላይ ከመጣላችሁ ማን ይቀድማል የት የሚለው ይቀድማል ከዛ በኋላ ነው መቼ የሚለው የምታስከትሉት okay እንጂ I broke my back yesterday at the gym ሳይሆን I broke my back at the gym yesterday ይሆናል ማለት ነው yes get it yeah እሺ ቀጣይ ፒክቸር አሁንም ድጋሚ ፎርሙን ይዩት okay focus on the form ከዛ try to explain this picture አሁን ይሄ ሰውዬ ምንድነው ያረግ ያለው እኔ ነኝ የኔን ፎቶ ነው ያመጣችው ሁሌ ምግብ ታቃጥላለህ አሁን ተሰረራለህ አው ያርብኛል ራሷ አጠደውና ራሷል ብቻዬን ስለምን እኔም እንደዛ ነበርኩ ድሮ ልጅ እያለሁ አሁን ግን ተሻሽያለሁ እሺ so ምሳችንን አቃጠለው በለኝ ይሄ ሰውዬ he burned our food he burned ትችላለህ burnedም ይቻላል okay pronunciation no burnedም የተለያየ ፓስት ነው ያለው ልክ እንዳውን learnedም አለ learnedም አለ በቲ ስፔሊንጉ ማለት ነው not the pronunciation okay ሁለት verb to እና verb 3 ነው ያላቸው oh okay burnt በየስለጣው ነው እዚህ ጋር እንግሊዝኛ እሺ አሁን ሁለቱን ያደርግለታል I don't know for no reason by the way they don't have a reason እሺ so ምሳችንን አቃጠለው እንዴ ነው የምንለው ራታችንን ያልኩት እዚህ ጋር እሺ he burned our dinner yeah በቲ በለው እስኪ ምን ችግር አለው በቃ አለ ስለዚህ በለው ኤክስትራ ዌስት ነው እላህ አትጋባ ከእንግሊዝኛ ጋር ዝም ብለህ ተማር he burned our food good he burned our dinner or our food እሺ good the next one okay next the last picture እሺ አሁን እሷ she is taking a shower አይደለ ግን ያለፈ ነው ብለን ነው የምንወስደው yeah ስለዚህ shower ወሰደች ብለን she took a shower መቼ something yesterday earlier the day before yesterday እሺ good nice እኔ last night ነው ያልኩት ማታ ነው okay yeah she took a shower last night say it again she took a shower last night good ስለዚህ እነኚህ ምንድናቸው for simple past verb to ነው ተጠቅመን ሰራ የነበረው ማለት ነው አይደል አሁን ይሄ ግን በpresent perfect ቢሆን እንዴት ነበር የምንጽፈው ይሄን ቅድም ባሳየው እስቲ አስታውስ she has taken a shower last night እሺ last night አንልም ምናየዋለን መቼ እንደምንጠቀመው ኦኬ she has taken a shower ይሆናል ማለት ነው ኦኬ እሺ ኦኬ እሺ ሶ አሁን ደግሞ ሁለተኛው ጋር ደርሰናል number 2 okay number 2 ምንድን ነበር መቼ ነው የምንጠቀማቸው ወይም ደግሞ their usage ደግሞ እናያለን ማለት ነው ኦኬ አሁን የምንጀምረው ከማን ነው ከpresent perfect tense ነው okay እሺ so look at this picture what do you see Indian people on the bus ምናምን እኔ የኛ ሀገር የሚመስለኝ ነበር ግን this is crazy yes ኮርቶ መጋላ ላይ ተጭነው ምን መጋላ
ኮርቶ መጋላ ኮርቶ መጋላ ነው ይሄ መሰለኝ እንግዲህ እንደዛ ነው የሚባለው I think የሚያላቀም ነበር okay እሺ you teach me to you see ኮርቶ መጋላ ላይ ያሉ ሰዎች ናቸው እሺ so አሁን ምድር ኤክስፕረስ ምታረግልኝ መጀመሪያ እሺ እነኚህ they're already here አይደለ ለምሳሌ አንተ እዚህ ሄጃ ቃለው ማለት ፈለክ in India ማለት ነው so ምንድነው የምትነግረን እንደዚህ አድርገቃለው ስትል experience አይደለ ስለዚህ one of the usage for present perfect tense is to talk about our experience okay ግን ምን አናረግም no specific time ይላል አይደለ በቀንፍ ውስጥ ቀን አንገልጽም ማለት ነው yesterday or last week or in 1990 ምናምን ካልን በዚህ ወይ አንገልጸው by the way እኔ እንደዚህ ሄጃለሁ really ያው እኔም በዚህ መናገር ይችላል መቼ ቆይታል በጣም ግን የሆነ ለትንሽ ርዝመት ነው እንደዚህ ኮርቶ መጋላ ነው ኮርቶ መጋላ ላይ ትቼ ገጠር ነው ወደ ገጠር ይሄድ ናይስ እሺ ስለዚህ የለም በግሪላ ለመሄድ ላይ ወጥቼ ቁጭልኩ ናይስ awesome okay so በዚህ በኢንዲያ ተሰራልኝና ከዛ በኋላ እንደዚህ ማድረግ ቀለበት ተነግራለህ you think that I haven't done እንደዛ አድርገ ቀለበት ተነግረኛለህ ኤክስፒሪየንስ ማለት I have ነው መጀመሪያ ግን ይሄን ንገረኝ ምን ኢንዲያ ሄጃ ቃለው I have been to India ግን እዚህ ጋር ቢን ምንድነው የሚያሳየው አልገባም እዛ መሆንህን ነው እዛ ሆኛ ቃለው I have gone there I have gone to India I have gone to India ካልክ እዛ እንዳለህ ነው እየነገርከን ያለው I have been to India yes I have gone to India yes I have gone to India ሄጃለሁ ነው እዛው ነኝ ነው yes ደውዬ ነው እየነገርኩሽ ያለው ስለዚህ I have been to የሆነ ቦታ ሆኛ ቃለው ነው በአማርኛ ሆኛ ቃለው አንልም ሄጃ ቃለው ነው ምንድነው in English ግን እዛ መሆናችንን ነው ማለት መንበራችን ይባላል በአማርኛ እዛ እንደነበርን ነው የምንገልጸው ማለት ነው so እዛ ሆኛ ቃለው ይያለን ነው so I have been to India ይሆናል ማለት ነው እሺ so tell me things you think I haven't done but you have done experience yes ለምሳሌ I have been in ይሆናል I have been on on እሺ I have been on ኮርቶ መጋላ I haven't once in your life yeah good nice አሁን specific time ጨምረበት አይሆንም ማለት ነው አሁን መቼ ነበር ታይሙ maybe 5 years ago ምናምን አይደል 10 years ago ያኔ ግን I have been on ኮርቶ መጋላ the 10 years ago ማለት አትችልም because ምን ብሎናል no specific time ብሎናል አይደል ስለዚህ ቀኑን አትነግራንም ማለት ነው just ሄጃ ቃለው ነው experiencing ስናገር ነው okay እሺ ሌላ ገብቷል ይሄኛው አይደል አሁንም experience ነው የምናየው ለምሳሌ look at this woman she's having a handshake with the Dr. Abiy ስለዚህ ሳሁን ምን አርጋ ታቃለች ዶክተር አብይ አግኝታው ታቃለች ጨብጣው እሺ ታገኘችው ጨብጣለች ግን አግኝታው ታቃለች ነው እኔ ኤግዛምፕል እስኪ እሱን በልልኝ she have been she has አሁን እኮ ቢን ስትልኮ ቦታ ውስጥ መሆን ነው ይሄ እኮ ማግኘት ሆነ ማግኘት she has met ዶክተር አብይ እሺ እንደ ጓደኛ ነው የምትጠራው ዘ ፕራይም ሚኒስተር ነው አትልም እንዴ እሺ እኔ እንደዛ ነው ያልኩት ተቆርጦ ነው አይደል ቆርጦብኝ ተረገን እሺ she has met ዶክተር አብይ ፕራይም ሚኒስተር ዶክተር አብይ አሁንም I give you the chance ግን ድጋሜ ይመስድታ she has handshake she had a handshake she has had a handshake with the prime minister Dr. Abiy yes አሁንም አብይ ልትል ነበር እሺ let's see another one okay አሁንም ሌላ experience ነው okay አሁን ይሄ he's Chinese አይደለ Chinese ምግቡ ምንድነው ማለት ነው ትል ነው ማለት ነው ስለዚህ ወይም Chinese food አይደለ so በልታቃለ Chinese food አረብስማ ምን ባለው እሺ ስለዚህ በልቻ አላቀም በለኝ አርጋማ ተቆን በዚህ በለስ ይችላል አርጋ ያቃለው ምን ደቻል I have never eaten Chinese food excellent I have never eaten Chinese food okay so አንደኛው ጥቅሙ ምንድነው eaten verb ስር ያረኩት yes of course eat ነበር አይደለ መብላት ከዛ በኋላ eaten ሆነ ማለት ነው ስለዚህ አንደኛው ዩዜጅ ምንድነውና have never yes አንደኛው ጥቅሙ ምንድነው የምናረግበት ኤክስፒሪየንስ ሼር እናረግበታለን ማለት ነው አይደለ እሺ ለምሳሌ ሌላ አርጋ የምታውቀው ነገር እስካን ጨምርልን
ወደ ሌላ ዩዜጅ ከመራችን በፊት ከኮርቶ መጋላው ውጪ ሌላ አርጌ ማቀው ሰው አርጎት ማያቀው I know it doesn't have to be like that ግን ያው weird ነገር ማለት ነው weird ነገር ነው ፈለከው it doesn't matter for me እሺ ለምሳሌ I haven't never been outside of Ethiopia I haven't never ሄጃላክ አንችልማ I haven't never haven't negative neverም negative እንዴት ነው ውጭ ሀገር ወጥቻላከም I have never been abroad ኦኬ ለካሱን ሲጀመር ኔጌቲቭ never በራሱ ኔጌቲቭ አይደል ድጋ አሁን እዚህ ጋር እኮ I have never eaten ነው እንጂ ያለው I haven't never eaten አላልንም yes that would be incorrect ስለዚህ እዚህ ጋር ማለት ነው I have never been outside of Ethiopia good exactly እሺ so this is the first usage okay አርገን የምናቀውንም ማናቀውንም እንገልጽበታለን እሺ so ሌላ እስኪ የምታቀው እንትን አለ usage አለ የዚህኛው ቀጣይ የምናየው ማለት ነው unfinished actions okay unfinished action ምን ማለት ነው ያላለቀ አክሽን ያላለቀ ነው still ongoing የሆነ ማለት ነው እሺ የጀመረው መቼ ነው ማለት ነው ቆይቷል ድሮ ነው የጀመረው ቆይቷል ድሮ ላይሆን ይችላል ድሮ ለምን ይሆናል ብቻ in the past ነው አይደለ ከዛ ግን አሁንም የቀጠለ ነው ማለት ነው yes ስለዚህ አሁን ደግሞ I will show you pictures እሱ ደግሞ you will explain them አሁንም በpresent perfect okay because ይሄ ቀጣዩ ደግሞ ጥቅሙ ስለሆነ ማለት ነው okay look at this picture ለምሳሌ ተኮራርፈዋል ልጆቹ ስለዚህ እስኪ ለብዙ ሰዓት አላወሩም በላይ they never ማ ጭራሽ አላወሩም ነው ኔጌቲቭ ማለት ይችላል they haven't talked still አሁንም ሳይሆን ለብዙ ሰዓት ለ4 ሰዓት በለው unfinished action up to now እስካሁን አይደለም yes አሁንም አላወሩም ነው እኔ ኤግዛምፕል እንደዛ አይደለም ነው እኔ ያልኩ ለ4 ሰዓታት ያክል አላወሩም አሁንም አላወሩም they haven't talked for 4 hours good they haven't talked for hours for 4 hours አራት ስላልኩ ለሰዓታት ሲሆን ግን they haven't talked for hours ይሆናል ማለት ነው good ስለዚህ ይሄ የተጀመረው ከሰዓታት በፊት ነው አሁንም ግን እያልሆነ ነው ማለት ነው እያልሆነ ነው አሁንም አልተደረገም good እሺ another picture look at this what do you see a boy washing his clothes he's doing with his laundry. father okay good ስለዚህ አሁን ምንድነው የፈለኩትኝ አንተ ከድሮ ጀምሮ ማን ልብስ የሚያጥብልህ እኔ ራሴ ነኝ ራስህ ተንተባተፍክ ራሴ ለማለት እሺ ስለዚህ ከልጅነቴ ጀምሮ ልብሴን አጥባለሁ እንዴ ነው የምትለኝ I have washed እሺ I have washed ከልጅነቴ ጀምሮ ልብሴን እኔ ማጥበው ነው አይደል I have washed my clothes since I was a baby good I have washed my own clothes since I was a child ወይም since I was a baby ስለዚህ with my dad help yeah with my dad help with my dad help ስለዚህ I have washed my own clothes since I was a child ማለት እንችላለን ማለት ይሄኛው ከልጅነት ጀምሮ የነበረ አክሽን ነው አሁንም እየሄደ ነው ማለት ነው ስለዚህ ምንድነው ያልነው unfinished actions up to now አሁን ድረስ እየቀጠሉ ነው የሚለውን በማን ነው የምንገልጸው በpresent perfect tense okay ግልጽ ነው yes it's correct እሺ number 2 is simple past አይደለ simple past እንደው መቼ ነው የምንጠቀመው ደግሞ እናያለን okay አሁንም I will bring you pictures okay እሺ so this one what do you see people on vacation አየር ላይ ነው ያሉት በዛ ላይ they are jumping around they are having a good time yes and it says last week አይደለ ፒክቸሩ ላይ ስለዚህ አሁን ባለፈው ሳምንት ቫኬሽን ሄዱ ማለት ነው የፈለግነው they went to a vacation last week they went on a vacation ቫኬሽን እኮ ፕሌስ አይደለም አይዲያ ነው አይደለ ወደ ቫኬሽኑ ቀጥታ ይሄዳሉ እንዴ ቫኬሽን የሚባል ቦታ አለ የለም ማለት ያኔ ነው ቱ ማለት የምትችለው okay ስለዚህ they went on a vacation last week አይደለ ይሄም እንደሚያሳየን completed action መሆኑ ማለት ነው የተጀመረውም last week ነው ያለቀውም last week ነው ካሁኑ ጋር ምንም ነገር ያገናኘው አይደለ so they went on a vacation last week አለም ማለት ነው okay yes እሺ አሁን እዚህ ጋር ደግሞ you will see another one a sequence of events in the past ማለት ነው a sequence of events on event in the past yeah past ላይ የነበረ የሆነ sequence
በተራ ተራ ሲሆኑ የነበሩ ነገሮች ግን ያለፈ ላይ ነው የተጀመሩት ያለፈው ላይ ነው ያለቁት አይደለ ስለዚህ አሁን we will try to see የሆነችን ሴት ሞርኒንግ ሩቲን ማየት እንጀምራለን ኦኬ ሶ መጀመሪያ አሁን ተነሳች አይደለ እንዴት ነው ተነሳች in the morning የምትለኝ she woke up in the morning good she woke up early in the morning she woke up early in the morning ከዛ what would she do ተነስታ ምን ይመስልሃል she will wash her face I think good እሺ ስለዚህ እቺ ሴትዮ ተመለሰች እቺ እንዴት ነው የምትታጠበው እሺ ፊቷን ታጠበች እንዴት ነው የምትለኝ she washed her face good she washed her face excellent ከዛ በኋላ what would she do she will eat breakfast የዘለልከው የለም this one oh okay እኔ እኮ ከፊት መታጠብ ውስጥ ይሆናል ብዬ ነው አንድ ላይ እሺ ግን ለብቻ ነው she will she brushed her teeth she brushed her teeth good ስለዚህ አሁን ይሄ ሲኩዌንስ ነው ማለትም ይሄ ከዚህ በኋላ የሆነ ድርጊት ነው አይደለ ግን we can use the simple past to express past ላይ የሆነ ነገር እና በተራተራ የሆነ ነገር ማለት ነው yes clear ነው yeah okay እሺ አሁን ደግሞ ሶስተኛው ፓርት ላይ ልዩነታቸው ነው የምናየው okay አሸናፊ okay እሺ ስለዚህ እስቲ look at these pictures ሁለት ፒክቸሮች አሉ አይደለ እንጀራ እየጋገረች ማለት ነው yes እሺ so what do you see a difference እዚህ ጋር ምን አይነት ልዩነቶች ታዩሃል ከልብሶች ምናምን ውጪ today እና yesterday ነው የተደረገው እሺ ትላንትና እንጀራ ጋገሩና ዛሬ እንጀራ ጋገሩ good እሺ ስለዚህ በሴንቴንስ ነው እንግሊሽ ንገረኝ ዛሬ እንጀራ ጋገሩና ትላንትና እንጀራ ጋገሩ እንዴት ነው እንግሊሽ የምትለው ዛሬ እንጀራ ጋገሩ ለሚለው they no she አንቱ እያለ ነው ዘለው she has made እንጀራ today she has made እንጀራ today good ስለዚህ የtoday በማን ገለጽከው ማለት ነው has made present perfect አይደለ yeah እሺ yesterday ሲሆንስ yesterday ደግሞ they had she had made እንጀራ yesterday she had made እንጀራ yesterday had ምናምን እኮ አልተማርንም ዛሬ she had made እንጀራ እኮ had made አልተማርንም had made ማለት እኮ past perfect ሆነ oh okay yesterday ከሆነ she made እንጀራ yesterday good እሺ ስለዚህ today she has made እንጀራ today as you said it yes ለምን እንደዛ ሆነው present perfect መሆን ስላለበት አይደለ yesterday ደግሞ she had made እንጀራ so she made እንጀራ yesterday ይሆናል ማለት ነው why did we choose the present perfect for today because ለunfinished time ሲሆን ማን ነው የምንጠቀመው present perfect ነው የምንጠቀመው that's why okay እና ደግሞ ለfinished እና completed የሆነ time ሲሆን ግን ማን ነው የምንጠቀሙት you will use the simple past አሁን እዚህ ጋር yesterday ማለት ከሆኑ ጋር የሚገናኘው ነገር የለም አልፏል right ስለዚህ ለዛ ነው ማለት ነው the other one ደግሞ look at these pictures okay the first one there are two people who are in front of Eiffel Tower the Eiffel Tower good okay ስለዚህ የመጀመሪያዋ አለች just መጎብኘቷን ብቻ ነው የነገረን አይደለ the second picture ላይ ግን you can see the year አይደለ in 1990 ይላል አይደለ ራሷ ነች ሴትየዋ ነች ድሮና አርጅታ ሊሆን ይችላል ድሮ ሳይሆን ያ አርጅታ እዚህ ጋለች የደሞ አርጅታ ይሆናል ማለት ነው ስለዚህ ጋር there is already a year specified okay አይደለ ስለዚህ በምን ወይ ትገልጻቸዋለህ እዚህ ጋር ማን ተጠቀማለ እዚህ ጋር ማን ተጠቀማለ አሁንም experience ነው አይደለ እዚህ ጋር yes የትኛውን እንጠቀም the first picture for the first picture she has visited Paris good she has visited Paris or Eiffel Tower አይታለች we can say she has seen the Eiffel Tower good እሺ ለሳቸው ሲሆንስ ለሳቸው ደግሞ they no don't say they የለም she had been to Paris ታይሙንም አስገባልኝ 1990 ሚሊዮን እንፈልጋለሁ in 1990 Eiffel Tower አይታለች እናርጋ አሁን እዚህ ጋር she saw Eiffel Tower in 1990 the መጨመር አለበት
she saw the Eiffel Tower in 1990 ለምን ሆነ እዚህ ጋር because time is specified አይደለ yes ቅድም ስናወራ experience share ስናደርግ ምን ማድረግ አንችልም ብለናል time specify ማድረግ አንችልም በpresent perfect ከፈለግን አይደለ if we specify the time it should be with simple past okay yes እሺ አሁን ደግሞ በደንብ ዲፈረንሱ ግልጽ እንዲሆንልን ለዚህ ጋር no specific time እዚህ ጋር ደግሞ complete past action የሚለው አለ ማለት ነው yeah we will see this diagram okay ታጋላለህኛ yeah the graph yeah so አሁን the present perfect tense እና the simple past tense ከtime ጋር ያላቸውን ዲፈረንስ ነው የሚያሳየን okay so I want to see what can you see how would you describe these two pictures እሺ the first picture present አለ past አለ future አለ yeah ከዛ present perfect የሚለው tense ላይ የሆነ አክሽን የተደረገው ከዚህ በፊት ነው okay in the past time የተደረገው ከዛ if still ግን አለ it's okay present ጋር connected ነው connection አለው እሺ የሲምፕል ፓስቱ ግን በቃ just አልፏል እንዳለፈ ነው በቃ እዛው ነው አይቀር ኢፌክቱ የለም አሁን ላይ good excellent so as Ashanafi said present perfect to relevant to present አለው ወይም ደግሞ ወይ connection አለው ወይ አሁንም እየቀጠለ ነው አይደለ ከሁለቱ አንዱ simple past ጋር ስንሄድ ግን finished ነው ምንም ሊንክ የለውም to the present okay አልፏል በቃ አልፏል ከpresent ጋር ምንም አሁንም እንዳየው ፒክቸሩ ጋር presentን አልነካውም አይደለ ያቺ እንደዚህ ያለችው part which means አይገናኝም ከዛ ጋር ማለት ነው if you come to the present perfect ግን ይነካዋል which means they are linked ናቸው ማለት ነው okay እሺ አንደኛው ዲፈረንሳቸው ይሄ ነው but we have another one ሌላ ዲፈረንስ አላቸው እስካሁን ከተማር ነው ምን ማድረግ አንችልም ብለን ነበር present perfect tense ላይ ከዚህ ከጀመረ ከነበረው ስላይድ ላይ ምን አየን ከዚህ በፊት የነበረው ስላይድ እዚህ ይላል ስለ ኤክስፒሪየንስ እናወራ ምን ማድረግ አንችልም ማለት ምን ማድረግ አንችልም ማለት ታይም ስፔሲፋይ ማድረግ አንችልም ብለን የለ ሄዳለች ነው እንጂ we cannot say last week or last month ማለት አንችልም ስለዚህ specific time አንገልጽም just way before way ever ምናምን ነው way never ምናምን ነው ለቅድም እንዳየ ነው ማለት ነው እዚህ ጋር ስትመጣ ግን ትችላለህ ቀመጥከስ አይደለ simple past ጋር yesterday ማለት ትችላለህ ዓመተ ምህረት መጥረስ ትችላለህ አይደለ እሺ so አሁን ደግሞ what kind of words can we use with present perfect tense እንደምታው ever never already yet just since for እነኚህ ከማን ጋር ነው የሚሄዱት present perfect ጋር ነው የሚሄዱት ስለዚህ ከሲምፕል ፓስት ጋር ምን አይነት ወርዶች ይሄዳሉ ከሲምፕል ፓስት ጋር ያለፈ ቀን verb ያለፈ ቀን not verb ስለ ታይም ነው የምናወራው yesterday last week good the day before yesterday good last month last year ago before እንደዚህ ያለው when I was ምናምን ብለን ይሄ ቀን ምናምን ብለን መግለጽ ይችላል አይደለ ስለዚህ this type of sentence ስንሰራ we're going to use the simple past tense ማለት ነው ግልጽ ነው አሁን quiz ልንጀምር ነው አሁን yes it's clear ገብቶኛል እሺ good so the fourth and the last part is quiz or ደግሞ we will try to practice together okay so አሁን ሶስት ፒክቸር አስቀምጥልሃለሁ ሶስቱንም ፒክቸሮች በተማርከው መሰረት ወይ በሲምፕል ፓስት or ደግሞ በፕሬዘንት ፐርፌክት ገልጽልኛል okay good እሺ ያ አንደኛው ነው okay ከዛ ደግሞ this one is the other one and this one is the other one okay so ከመጀመሪያው the black woman ጀምር okay she last night ይላል she was baking cake last night when you say she was baking you're using the past continuous tense simple past አድርገው በቃ ሰርታለች አድርገው እየሰራች ነበር she made a cake last night or ደግሞ she baked ትችላለህ ቅድም baking ያልከው she baked a cake last night good excellent she baked a cake last night good እሺ አሁን ደግሞ ማን ነው የምትሰራልኝ the woman in front of the pyramids okay she visited she አይደለም she አልነግርህም እሺ ቀጥል she has visited Egypt good she has seen the pyramids or she has visited Egypt because he ለምንድን እንደዚህ ያረከው ያለፈ ነው ምንም ኮኔክሽን እንደዛ ቢሆንማ she experience ስለሆነ እሺ what about
the baby who is crying. The baby cried. No, ወደቀና ያለቀሰ ነው ያለቀሰሽ ማልቀስ ያስገባ አይመስለኝም አረፍተ ነገር ላይ ግን እስቲ በለው ያው ነው ችግር የለው the baby has cried no አይደለም እንጂ ልጁ ያለቀሰ ነው አተገናኘው no ያለቀሰ ነው ከሆነማ is crying ነው የምንለው it doesn't ስለዚህ ምንድነው just በቃ ወድቆ አለቀሰ the baby fell the baby fell and he ብቻ በለ cried ብቻ ማለት ይችላል and he cried እሺ ሚለው ግን ነበረ he fall and hurt his knee okay fall and hurt his knee good ስለዚህ is clear yes ገብቷል ሁሉም ነገር ገብቶኛል okay so this was it for today so for you እናንተን በደንብ I hope you guys were here እስከመጨረሻው ድረስ because ዛሬ ያስኩላችሁ ነገር በደንብ እንደሚጠቅማችሁ so ለእናንተን በደንብ ጠቅማችሁ አድርገን ስለያዘጋጀውላችሁ ቴሌግራም ላይ I will share this for you guys so በደንብ ያያያችሁት plus ደግሞ ከቪዲዮ ጋር አንድ ላይ ቁጭ ብላችሁ ስታዩት it will be very clear for you guys so ከዚህ በኋላ I don't think the simple past እና the perfect things confusing ማድረጋቸው አይመስለኝም so እኛ ጋር በአካልም ሆነ በኦንላይን የምትፈልጉ ሰዎችም ካላችሁ ደውሉልን have a good day